ዓለም በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለውን ጥንቅጥ ትንፋሿን ዋጥ አድርጋ እየተከታተለች ትገኛለች። የዚህ ሁሉ ጥረት መካከል ደግሞ ኢራንና አዲሷ መሪዋ ሙጅተባ ካሚኒ ናቸው። በፈረንጆቹ የካቲት 28 ቀን ጀምሮ አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ የሀገሪቱን የበላይ መሪ የነበሩትን አሊ ካሚኒ መግደላቸውን ተከትሎ ስልጣኑን የተረከቡት ልጃቸው ሙጅተባ ካሚኒ እስካሁን በይፋ ለህዝብ አለመታየታቸው ትልቅ ጥርጣሬን ፈጥሯል። በቅርቡ የወጡ የደህንነት መረጃዎችን ያመላክቱት ሙጅተባ ካሚኒ ቆም በምትባለው ከተማ ውስጥ በከፍተኛ የሕክምና ክትትል ላይ ይገኛሉ። ለታይምስ ዘገባ ከሆነ ሙጅተባ በረሃቸውን ስተው የሚገኙ ሲሆን ሀገሪቱን የመምራትም ሆነ ወሳኝ የሆኑ ውሳኔዎችን የማሳለፍ አቅም ላይ አይደሉም። ይህ መረጃ የወጣው ከአሜሪካና ከእስራኤል ደህንነት ተቋም በተገኘ ዲፕሎማሲያዊ ሰነድ መሆኑን ተነግሯል። ይህም በኢራን ውስጥ ስልጣን በማን እጅ ነው ያለ የሚለው ጥያቄ ይበልጥ እንዲገዝፍ አድርጎታል። ምንም እንኳን የኢራን ባለስልጣናት መሪያቸው በስራ ላይ እንደሆኑና ሁኔታዎችን እየመሩ እንደሆነ ቢገልጹም እስካሁን ድረስ የእሳቸው ምስልም ሆነ ድምፅ የያዘ መረጃ ለህዝብ አለመቅረቡ ሁኔታውን አሳሳቢ ያደርገዋል። ይህም በሙጅተባ ካሚኒ ዙሪያ ያሉ ሚስጥራዊነት የሀገሪቱን ወታደራዊ ክንፍ የሆነው የኢራን አብዮታዊ ዘበኛ ሀገሪቱን ሙሉ በሙሉ የተቆጣጠራት ይሆን የሚል ስጋት ምዕራባውያን ዘንድ ፈጥሯል። በሌላ በኩል የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኢራን የሰጡት ቀነ ገደብ ማብቂያው ደርሰዋል። ትራምፕ በሰጡት መግለጫም ኢራን በሆርሙዝ ባህረ ሰላጤ ላይ ጣለችው የመርከብ ማገጃ ካላነሳች፣ የቀረበላትን የሰላም ስምምነት ካልተቀበለች ሀገሪቱን ወደ ድንጋይ ዘመን የሚመልስ ጥቃት እንደሚሰነዝሩ አስጠንቅቀዋል። ፕሬዚደንቱ ማክሰኞ ምሽት 2 ሰዓት የመጨረሻው ሰዓት እንደሆነና ከዚህ በኋላ ምንም አይነት ተጨማሪ ጊዜ እንደማይሰጥም ቁርጠኝነት ተናግረዋል። ትራምፕ ሲናገሩም ኢራን 7 ቀን እንዲጨመር ጠይቃ ነበር፣ እኔ ግን 10 ቀን ሰጥቻቸዋለሁ፣ አሁን ግን ለዚህ ጊዜው አልቋልም ሲሉ ተናግረዋል። ይህ ካልሆነ ግን በኢራን ውስጥ የሚገኙ ኤሌክትሪክ ጣቢያዎች፣ ድልድዮች ሙሉ በሙሉ ይወድማሉ ብለዋል። ትራምፕ አክለውም ኢራን በአሁኑ ወቅት ራስ አልባ እንደሆነች አመራሩን ጠፋም ገልጸዋል። የንግግራቸው በቀጥታ ሙጅተባ ካሚኒ ጤናን ዙሪያ የሰጡት መረጃን የሚያጠናክር ይመስላል። ፕሬዚደንቱ በንግግራቸው ወቅት ምንም አይነት ርኅራኄ እንደማያሳዩና የኢራን መሪዎች አራዊት ሲሉም ጠርተዋቸዋል። በኢራን ላይ የሚሰነዘሩት ጥቃት የጦር ወንጀልም ሊሆን ይችላል ተብሎ ለቀረበላቸው ጥያቄም የጦር ወንጀል ማለት ኢራን የኒውክሌር መሳሪያ እንዲኖራት መፍቀድ ነው ሲሉ ምላሽ ሰጥተዋል። በዚህ ዙረት መሃል ፓኪስታን ለ45 ቀናት ተኩስ አቁም ስምምነት አቀርባም ነበር። ይህ ስምምነት ጦርነቱን በጊዜነት ለማቆም የታለመ ቢሆንም ኢራን ግን ጥያቄውን ውድቅ አድርጋለች። በግብጽ የኢራን ዲፕሎማሲ ተልዕኮ መሪ የሆኑት ሙጅተባ ፎርዶውሲ ፖር እንደገለጹም ኢራን ተራ የተኩስ አቁም አትቀበልም፣ ይልቁንም ጦርነቱ በዘላቂነት እንዲቆም የጣሉባትን ማዕቀቦች እንዲነሱና ዳግም ጥቃት እንደማይሰናዘርባት ዋስትና ትፈልጋለችም ብለዋል። ኢራን ያቀረበችው የ10 ነጥቦች ሰላም ሀሳብ የሆርሙዝ ባህረ ሰላጤ ደህንነት መጠበቅ፣ ቀጣይነት ያለው የሰላም ፕሮቶኮል መዘርጋትና የሀገሪቱን መልሶ ግንባታ የሚያካትት ነው። ሆኖም ትራምፕ ይህ የኢራን ጥያቄ በቂ አይደለም ብለዋል። ምንም እንኳን ትልቁ እርምጃ መሆኑን ቢያምኑም አሁን ባለው ሁኔታ ግን አሜሪካ የምትፈልገውን ያህል እንዳልሆነም ገልጸዋል። በዚህ ምክንያት ኦፕሬሽን ኦፔክ ፊሪ የተሰኘው ወታደራዊ እንቅስቃሴ እንደሚቀጥልም ነጩ ቤተ መንግስት አስታውቀዋል። ጦርነቱ በየብስና ባህር እየተካሄደ ነው። እስራኤል በቅርቡ በኢራን ደቡባዊ ክፍል የሚገኘውን የሳውስ ፖርስ የተፈጥሮ ጋዝ መሬት ላይ ጥቃት ሰንዝራለች። ይህ ቦታ ለኢራን ኢኮኖሚ እጅግ ወሳኝም ሲሆን ከኳታር ጋር በመሆን የሚያለሙት የዓለም ትልቁ የጋዝ ክምችት የሚገኝበትም ነው። በዚህ ጥቃት የሁለቱ የኢራን አብዮታዊ ዘብ አዛዦች መገደላቸውም ተነግረዋል። በተመሳሳይ ሰዓት ኢራን በሳውዲ አረቢያ ምስራቅ ግዛት ላይ የባላስቲክ ሚሳይሎች ተኩሳለች። ሳውዲ አረቢያ ደህንነት ስትል ከባህሬን ጋር የሚያገናኛትን ብቸኛው ንጉስ ፋሃድ ድልድይ ዘግተዋለች። በባህሬን የአሜሪካ 5ኛ የባህር ኃይል ጦር ሰፈር የሚገኝ በመሆኑ የአሜሪካ ለኢራን ጥቃት ተጋላጭም ሆነዋል። ይህ ሁሉ ጥረት በዓለም ነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድረዋል። ነዳጅ ዋጋ $110 ማሻቅመዋል። በዓለም ላይ ካለ ነዳጅ አቅርቦት 20% የሚሆነው የሚያልፍበት የሆርሙዝ ባህረ ሰላጤ መዘጋቱ የዓለምን ኢኮኖሚ ለከፋ ቀውስ እየዳረገ ይገኛል። ትራምፕ ግን ይህን የኢራን ጉሮሮ የማነቅ ስልት ለመስበር ማንኛውም እርምጃ ለመውሰድ ተዘጋጅተዋል። በዋሽንግተን ውስጥም ቢሆን ጦርነቱ ከፍተኛ የፖለቲካ ክፍፍልን ፈጥሯል። የአሪዞና ተወካይ ያስሚን አንሳሪ የመከላከያ ሚኒስቴር ቤተ መንግስትን ከስልጣን ለማውረድ የክስ ሂደት ጀምረዋል። አንሳሪ እንደሚሉት ይህ ጦርነት ህገወጥ ከመሆኑም በላይ ለንጹሐን ዜጎች ሞት እንደ ምክንያትም እየሆነ ነው ሲሉ አብራርተዋል። በኢራን ውስጥ ወታደሮችና አርቲስቶችን የሀገሪቱ ኤሌክትሪክ ጣቢያዎች ለመጠበቅ የሰው ኃይል ሰንሰለት እየሰሩ ነው። የኢራን ጦር ትራምፕን ቅዠታም ሲሉ ቢጠራውም አሜሪካ ግን አውሮፕላኖቿና ሚሳይሎቿን ወደ ኢራን አንጣጥራለች። ሙጅተባ ካሚኒ በቆም ከተማ ባሉበት የህክምና አልጋ ላይ ሆነው ሀገራቸው ስትቃጠል ያዩ ይሆን ወይስ የትራምፕ ማስጠንቀቂያ እውን ሆኖ ኢራን ዳግም ወደ ኋላ ትመለሳለች? ይህ ጥያቄ ለመመለስ የቀሩት ጥቂት ሰዓታት ብቻ ናቸው። ጦርነቱ ከቀጠለ የሆርሙዝ ባህረ ሰላጤ ካልተከፈተ የዓለም የኢኮኖሚና የሰላም ሁኔታ ለማገገም ረጅም ዓመታትን ሊፈጅም ይችላል። መላው ዓለም በከፍተኛ ስጋትና ጭንቀት ውስጥ ሆኖ የዛሬው ምሽት ያበቃል። የኢራን ህዝብም ቢሆን በአንድ በኩል ከመሪዎቻቸው መሰወር ጋር ተያያዘ፣ በሌላ በኩል ደግሞ ከአሜሪካ የሚሰነዘረውን ከፍተኛ ጥቃት ጋር እየታገሉ ይገኛሉ። ይህ የጥፋት ጦርነት ይቆም ይሆን ወይስ ሰፋ ያለ የዓለም አቀፍ ግጭት ይለወጣል? ጊዜ የሚመልሰውም ይሆናል። ምንም እንኳን ፕሬዚደንት ትራምፕ በኢራን ላይ ከፍተኛ ጫና ያሳድሩ ቢሆንም ይህ ጦርነት ግን ያለ መስዋዕትነት ተካሂደ አይደለም። ጦርነቱ ከተጀመረበት የካቲት 28 ቀን ጀምሮ እስካሁን 13 የአሜሪካ ወታደራዊ አባላት ህይወታቸውን አጥተዋል። በተለይም ባለፈው አርብ አንዲት የአሜሪካ F-15A ተዋጊ ጄት በኢራን ግዛት ውስጥ
መመታቷና መውደቋ ለትራምፕ አስተዳደር ትልቅ የፖለቲካ ቀውስን ፈጥሮ ነበር። በህይወቷ ውስጥ ከነበሩት ሁለት አብራሪዎች መካከል አንዱ በኢራን ቁጥጥር ስር ባለው ጥልቅ ግዛት ውስጥ ተገሎ ቀርቶ ነበር። የአሜሪካው ልዩ ኮማንዶች በወሰዱት አደገኛ የማዳን ዘመቻ አብራሪው በሰላም መውጣት ባይችል ኖሮ ትራምፕ ከባድ የፖለቲካ ውድቀት ይገጥማቸው እንደነበር ተንታኞች ይናገራሉ። ይህ ክስተት ኢራን ምንም እንኳን አመራሩ የተዳከመ አይመስልም፣ አሁንም ድረስ የአሜሪካ ክልል የመከላከልና የአሜሪካን ዘመናዊ ጦር የመመከት አቅም እንዳለ አሳይተዋል። በሌላ በኩል በሰብዓዊ መብት ተሟጋቾች የሚወጡ መረጃዎች እንደሚያመለክቱት በኢራን ውስጥ 3546 ሰዎች፣ በሊባኖስ ደግሞ በእስራኤል ጥቃት 1500 የሚጠጉ ሰዎች ህይወታቸው አልፈዋል። ይህ የሟቾች ቁጥር በመጨመር በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ቁጣን እየተቀጣጠለ ይገኛል። እስራኤል በዚህ ጦርነት ውስጥ ያላት ሚና ከቀን ወደ ቀን እየጎላ መጥቷል። የእስራኤል መከላከያ ሰራዊት በቴህራንና በሌሎች የኢራን ከተሞች የሚገኙ የመንግስት ተቋማት ላይ ያነጣጠረ ተካሄድ የአየር ጥቃት መፈጸሙ በይፋ አምኗል። ይሁን እንጂ የእስራኤል ጥቃት ወታደራዊ ተቋማት ላይ ብቻ የተገደበም አይደለም። በጣም የሚገርመው ክስተት የእስራኤል ጦር በፋርስ ቋንቋ በኤክስ ገጹ ባስተላለፈው መልእክትም እስራኤል ለኢራን ህዝብ ያስተላለፈችው ማስጠንቀቂያም ህይወታቸው አደጋ እንዳይጣል በቀን ውስጥ በባቡር መጓዝ ተቆጠቡ ስትል አስጠንቅቃለች። ይህ የሚያሳየው እስራኤል የኢራን የባቡር መስመር የትራንስፖርት መሰረተ ልማት ኢላማ ለማድረግ ማቀዷን ነው። ይህም በኢራን ህዝብ ላይ ከፍተኛ የስነ ልቦና ጫናን በሽብር እንዲፈጠርም አድርገዋል። በተጨማሪም በቴህራን መሃል የሚገኘው አንድ የአይሁዳዊ ቤተ መቅደስ ላይ በአሜሪካና በእስራኤል ሚሳኤል ከፍተኛ ጉዳት መድረሱን ተነግረዋል። ይህ ክስተት ጦርነቱ ምንም አይነት ቦታ እንደማይመርጥና የሃይማኖት ስፍራዎች ሳይቀሩ ጥቃት የደረሰባቸው መሆኑን ያሳያል። በትራምፕ የሚመራው ይህ ጦር በራሱ በአሜሪካ ተወካዮች ምክር ቤት ውስጥም ከፍተኛ ውዝግብ አስነስተዋል። ዲሞክራቱ የአሪዞና ተወካይ ያስሚን አንሳሪ በመከላከያ ሚኒስትሩ ፔት ሄግሴት ላይ የክስ መስረቻ ነጥቦችን እንደሚያቀርቡ በይፋ አስታውቀዋል። አንሳሪ እንደሚሉት ሚኒስትሩ ህገወጥ ጦርነትን በመደገፍና የጦር ወንጀሎች ሊባሉ የሚችሉ የንጹሃን መሰረተ ልማት ጥቃቶች በማመቻቸት ተጠያቂ መሆን አለባቸውም ይላሉ። ኢራን በአሜሪካና በእስራኤል የሚሰነዘረባት ጥቃት ለመመከት በአካባቢው የሚገኙ የአሜሪካ ወዳጆች ላይ የሚሳኤሎችን መተኮስ ምላሽ እየሰጠችን ትገኛለች። ሳውዲ አረቢያ ዓመቶች የሚቆጠሩ የኢራን ድሮኖችና ሚሳኤሎች ተኩሰውባታል። ምንም እንኳን አብዛኛው ቢመክንም የሚሳኤል ስብርባሪዎች በነዳጅ ማጣሪያ ጣቢያዎች አቅራቢያ መውደቃቸው ሳውዲን ክፉኛ አስግቷታል። ሳውዲ አረቢያ በተባበሩት አረብ ኤሚሬትስና በባህሬን በአንድነት የህዝብ ደህንነት ማስጠንቀቂያ አውጥተዋል። የሳውዲ መንግስት ከባህሬን ጋር የሚያገናኘው ድልድይ የዘጋው ኢራን በምስራቅ ግዛት ላይ የምታደርሰውን ጥቃት በመፍራትም ነው። ይህ በአካባቢው ያለ ተደራጅ ዝግጁነት የሎጂስቲክስ እንቅስቃሴ በእጅግ ይጎዳዋል። የትራምፕ ቀነ ገደብ እየተቆጠረ ነው። በኢራን በኩል ያለው ብቸኛው ተስፋ ሙጅተባ ካሚኒ ራሳቸውን ስተው ቢገኙም የሀገሪቱ ተደራጅ አመራሮች የተኩስ አቁም ለመቀበል የሚገዱበት ሁኔታ መፈጠሩ ነው። ሆኖም ኢራን ያቀረበችው 10 ነጥቦች ስምምነት በትራምፕ ዘንድ ተቀባይነት ካላገኘ ከምሽቱ 4 ሰዓት ጀምሮ ታሪክ የማይረሳው ጥቃት ሊሰነዘር ይችላል። ትራምፕ በግልጽ እንደተናገሩት በአንድ ምሽት መላው ሀገሪቱን ማጥፋት ይቻላል፣ ያ ምሽት ደግሞ የነገ ምሽት ሊሆን ይችላል ብለዋል። ትራምፕ ሊያጠፏቸው ያቀዷቸው የኢራን ድልድዮች፣ ኤሌክትሪክ ጣቢያዎችና የውሃ ማጣሪያዎች የኢራን ህዝባዊ የዕለት ተዕለት ህይወት መሰረቶችም ናቸው። እነዚህ ከወደሙ ኢራን በእውነትም ወደ ድንጋይ ዘመን ትመለሳለች። በቴህራን ጎዳናዎች ላይ ያለው ጭንቀት ከፍተኛም ነው። የኢራን ስፖርት ሚኒስቴር አላሬዝ ራሂሚ ጥሪ ያቀርበው አርቲስቶችና ስፖርተኞች ኤሌክትሪክ ጣቢያዎችን ከጥቃት ለመከላከል በሰው ኃይል ሰንሰለት እንዲከብሙ አድርገዋል። ይህ ግን ዘመናዊውን የአሜሪካ ሚሳኤልና ቦምብ ጥቃት ሊያስቀሙ ይችላል ብሎ የሚያምን የለም። ዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት፣ የሃይማኖት መሪዎች ጦርነቱ እንዲቆም ቢማጸኑም የሁለቱ ወገኖች ግትርነት ግን ቀጥለዋል። ሙጅተባ ካሚኒ በቆም ከተማ ካሉበት ኮማ ነክተው ይሆን ወይስ ኢራን አዲስ መሪ ሳትተካ ሌላ ትልቅ ጥፋት ይገጥማታል? ታሪክ በደብና በንግግር መካከል በቆመችበት በዚህ ቅጽበት የሰው ልጅ ሰላምን ይመርጣል ወይስ ጥፋትን የሚለው ጥያቄ በሚቀጥሉት ጥቂት ሰዓት ውስጥ መልስን ያገኛል። ኢራንና አሜሪካ የገቡበት ይህ የሞት ሽረት ፍልሚያ መላውን መካከለኛው ምስራቅ ብቻ ሳይሆን መላውን ዓለም ወደማይመለስበት አዘቅት ሊከተውም ይችላል።